ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አመሻሹን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው። በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና ክቡራን አድማጮች፣ በመካከለኛው ምስራቅ በተለይም በሆርሙዝ ወሽመጥ አሁንም እንደተዘጋ ነው። ለመርከቦችም ሲኦል ሆኖባቸዋል። በዛሬው ዕለት ለማለፍ የሞከሩ 3 መርከቦች ከፍተኛ ጥቃት ከኢራን በኩል የተቃጣባቸው ሲሆን ኢራን 3ቱንም መርከቦች ካጠቃች በኋላ መርከቦቹን በሙሉ አግታ ወደ ኢራን የባህር ወደብ ወስደዋለች። አሁንም ያለ ፈቃዴ ወደ ሆርሙዝ ወሽመጥ የሚመጣ መርከብ ሁሉም አሰምጠዋለሁ፣ ጎትቼም ወስደዋለሁ ስትል ዝታለች። ኢራን ጥቃት ካደረሰችባቸው 3 መርከቦች አንዱ የተባበሩት አረብ ኤሚሬትስ መርከብ በመሆኑ ኤሚሬትስ ቁጣዋንና ሐዘኗን ገልጻለች። በተፈጸመባት ጥቃት በዝርዝር የማስደምጣችሁ ዘገባ ነው የሚሆነው። በሌላ በኩል ኢራን አሁንም ለሚከፈትባት ጦርነት ሙሉ ዝግጅት ከማጠናቀቋም በላይ በተለይም በሆርሙዝ የባህር ወሽመጥ ስር የሚሄድ ዓለም አቀፍ የኢንተርኔት ኬብሎችን ሙሉ በሙሉ እንደምትቆርጣቸው የሚያስፈራ መግለጫ ሰጥታለች። በዚህ አስፈራሪ በሆነው የኢራን መግለጫ እንደተመለከተው ከሆነ ኢራን በሆርሙዝ ወሽመጥ ስር የሚያልፉ የኢንተርኔት ኬብሎችን የሚያሳይ ካርታ ዛሬ አመሻሹን በማህበራዊ ሚዲያ ገጾችና በመገናኛ ብዙሃኖቿ በኩል አሳይታለች። እነዚህን ኬብሎች ሳወድማቸው በተባበሩት አረብ ኤሚሬትስ፣ በኳታር፣ በኩዌት፣ በሳውዲ፣ በባህሬንና በሌሎችም የቀጠናው ሀገራት ላይ ከባድ ችግር ይከሰታል ስትል ገልጻለች። አንድም ጥቃት ከመጣባት የምትወስደው እርምጃ ያለ ርህራሄ የሚፈጸም እንደሆነ ገልጻለች። በዝርዝር የማስደምጣችሁ ነው የሚሆነው የኢራንን እርምጃ። አሜሪካ ተጨማሪ ማዕቀብ በኢራን ላይ ለመጣል እየዛተች ነው። የምታደምጡት ሌላኛው መረጃ ይኖራል። በሌላ በኩል በመላው ዓለም የሚገኙ ክርስቲያኖችን ያስቆጣው የእስራኤል ወታደሮች የኢየሱስ ክርስቶስ ሐውልት ላይ የፈጸሙትን ጥቃት በተመለከተ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሁኔታው ማዘናቸውና መላው የዓለምን ክርስቲያኖች ይቅርታ እንጠይቃለን፣ እርምጃም እንወስዳለን ብለው መግለጫ መስጠታቸው ይታወቃል። ይህንን ተከትሎ ዛሬ ይህንን በፈጸሙ በእስራኤል ወታደሮች ላይ የተወሰደውን እርምጃ እስራኤል ይፋ አድርጋለች። ለመሆኑ በእነዚህ የእስራኤል ወታደሮች ላይ የተወሰደው እርምጃ ምን ይሆን? በዝርዝር የማስደምጣችሁ ነው የሚሆነው። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያም በመካከለኛው ምስራቅ ያለው ሁኔታ አሁንም የተባባሰ ሲሆን በተለይም ለንግድ መርከቦች የመካከለኛው ምስራቅ የሆርሙዝ ቀጠና ሲኦል እንደሆነባቸው ይነገራል። ኢራን እገዳይን የጣለ መርከብ በባህሩ ላይ እንዳይመጣ በማለት የሆርሙዝ ወሽመጥን ከዘጋች ቀናት የተቆጠረ ሲሆን ይህንን ተከትሎ በዛሬው ዕለት የኢራንን ትዕዛዝ ወደ ጎን በማድረግ በባህሩ ወሽመጡ ላይ ሲንቀሳቀሱ ነበሩ የተባሉ 3 ኮንቴነር የጫኑ መርከቦች ላይ ኢራን ጥቃት መፈጸሟ ተዘግቧል። የኢራን አብዮታዊ ዘብ አባላት ዛሬ አመሻሹን ባወጡት መግለጫ
ጥቃቱ መፈጸሙን አረጋግጠዋል። የዩናይትድ ኪንግደም የባህር ትራንስፖርት ማዕከል የመጀመሪያው መርከብ ላይ ጥቃት ከተፈጸመ ጥቂት ሰዓታት በኋላ ሁለት መርከብ ላይም ተኩስ እንደተከፈተ ገልጿል። እስካሁን ድረስ በሰው ሕይወት ላይ የደረሰውን ጉዳት በተመለከተ መረጃ የለም ነው የተባለው። ጥቃት የተፈጸመባቸው ሁለት መርከቦች በግሪክና በዩናይትድ አረብ ኤምሬትስ ባለቤትነት የተያዙ መሆናቸው ተዘግቧል። የባህር ትራንስፖርት ላይ ክትትል የሚያደርገው ማዕከል በሁለቱ መርከቦች ላይ ጥቃት የፈጸመው ማን እንደሆነ ወዲያውኑ አለመታወቁን የገለጸ ሲሆን ነገር ግን የመጀመሪያው መርከብ ላይ ጥቃት የፈጸሙት የኢራን አብዮታዊ ዘብ ጀልባዎቹም ሁለት መርከቦች ላይ ጥቃት ፈጽመዋል የሚል መረጃ ወጥቶ ነበረ። በኋላ ላይ ግን የኢራን አብዮታዊ ዘብ ጥቃት እንደፈጸመና ከትዕዛዙ ውጪ በባህሩ ላይ ሲጓዙ የነበሩ መርከቦች ላይ ጥቃት እንደፈጸመ ገልጿል። የመጀመሪያው ጥቃት የተፈጸመው የግሪክ ንብረት በሆነው መርከብ ላይ ሲሆን መርከቡ በወቅቱ ኮንቴነሮችን ጭኖ ነበረ በሆርሙዝ ወሽመጥ ላይ ለማለፍ የተሞከረው። በዚህም ከኢራን ኃይሎች በተከፈተበት ከባድ ተኩስም በርካታ ጉዳት እንደደረሰበት ተመልክቷል። ሌላኛው መርከብ ደግሞ የዩናይትድ አረብ ኤምሬትስ ንብረት የሆነና የዩናይትድ አረብ ኤምሬትስና የፓናማ ሰንደቅ ዓላማን በሚያውለበልብ መርከብ ላይ ነው ጥቃት የተፈጸመው። በመርከቡና ሰራተኞቹ ላይ ምን ጉዳት እንደደረሰ እስካሁን ድረስ አልታወቀም ተብሏል። ሶስተኛው መርከብ የባህር ትራንስፖርትና ደህንነት ተቋም የሆነው ቫንጋርድ ለቢቢሲ እንዳሳወቀው ከሆነ የፓናማን ሰንደቅ ዓላማ የሚያውለበልብ መርከብ ከሆርሙዝ ወሽመጥ በሚወጣበት ጊዜ የጥቃት ኢላማ ሆኗል። በጥቃቱም በመርከቡ የተለያዩ ክፍሎች ላይ ከባድ ጉዳት ደርሷል ሲል ገልጿል። የኢራን አብዮታዊ ዘብ ጥቃት ከተፈጸመባቸው ሶስቱ መርከቦች ውስጥ ፈቃድ ሳያገኙና የመርከብ እንቅስቃሴ መቆጣጠሪያ ስርዓታቸውን ሆነ ብለው በማጥፋት በቁጥጥር ስር ውለዋል ሲል ወደ ኢራን የባህር ዳርቻ መርከቦቹን እንደወሰዳቸውም ገልጿል። መርከቧ ጥቃት የተፈጸመበትና ተይዞ ወደ ኢራን ወደብ የተወሰደባት የተባበሩት አረብ ኤምሬት ሁኔታው እንዳሳዘናት የገለጸች ሲሆን ጉዳዩን በቅርበት እየተከታተልኩ ነው ስትል መግለጫ ሰጥታል። ኢራን አመሻሹን ባወጣችው መግለጫ የብሔራዊ ጥቅሟን ለማስከበር እንደተዘጋጀች ገልጻለች። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋይ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት እንዳሉት ከሆነ ሀገራቸው ኢራን ብሔራዊ ጥቅሟንና ደህንነቷን ለመጠበቅ ስትል አስፈላጊና ተገቢ ነው ያለችው ማናቸውንም እርምጃ ከአሁኗ ደቂቃ ጀምሮ ትወስዳለች ብለዋል። ቃል አቀባዩ ጨምረውም ከአሜሪካ ጋር የሚደረገውን ድርድር እያሸማገለች ባለችው ፓኪስታን በኩል እየቀረበ ያለውን የተኩስ አቁም ጥያቄ በተመለከተ ሀገራቸው ኢራን በፖለቲካው መስክ ያለውን ሁኔታ በቅርበት እየተከታተለች መሆኗን መግለጻቸውን የኢራኑ የኢርና የዜና ወኪል ዘግቧል። ለሁለት ሳምንታት የቆየው የተኩስ አቁም ሲጠናቀቅ ፕሬዚደንት ዶናልድ ጄ ትራምፕ በኢራን ያለውን መንግስት በከባድ ሁኔታ እየተፈረከረከ ነው በማለት የተኩስ አቁሙን ጊዜ ማራዘማቸው አይዘነጋም። በመካከለኛው ምስራቅ የተከፈተውን ጦርነት ያስከተለው የኢኮኖሚ ጫና ማንን ተጠያቂ ያደርጋል በሚለው ጉዳይ ላይ የኢራን ውጭ ጉዳይ ሚኒስትር ጠንከር ያለ አስተያየት ሰጥተዋል። ዩናይትድ ስቴትስና እስራኤልም በኢራን ላይ በከፈቱት ጦርነት የኢነርጂ ዋጋን ወደ ሰማይ እንዲያሻቅብ እንዳደረገው ዓለም አቀፋዊ የኢኮኖሚ መዘዞች ኃላፊነቱን በሙሉ በአጥቂዎቹ ላይ የሚወድቅ ነው። አሁን ለተከሰተው የዓለም ምስቅልቅል በሙሉ ዋነኛ ተጠያቂዎቹ አሜሪካና እስራኤል ናቸው ብለዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ከጣሊያን አቻቸው አንቶኒ ታጃኒ ጋር ባደረጉት የስልክ ውይይት ኢራን የሆርሙዝ ባህረ ሰላጤ የባህር ዳርቻ ሀገር እንደመሆኗ ብሔራዊ ደህንነቷን ከአሜሪካና ከእስራኤል ዛቻና ጥቃት ለመጠበቅ ስትል በዓለም አቀፍ ሕግ መሰረት እርምጃዎችን ወስዳለች፣ እርምጃዎችን እየወሰደች ትቀጥላለች ሲሉ ገልጸዋል። በዓለም አቀፉ ኢኮኖሚ ላይ ጦርነቱ ለሚያስከትለው ማናቸው መዘዝ ኃላፊነቱ የአጥቂዎቹ ነው ሲሉ ለታጃኒ መናገራቸው ተዘግቧል። ዩናይትድ ስቴትስና እስራኤል ከ7 ሳምንታት በፊት በኢራን ላይ ጥቃት ከከፈቱ ወዲህ ዓለም አቀፍ የኢነርጂ ዋጋዎች ማሻቀባቸው ይታወሳል። ይህም በአጠቃላይ የእቃዎችንና የአገልግሎቶችን ዋጋ ከፍ እንዲል አድርጎታል። የኢኮኖሚ ባለሙያዎችም እንደሚያስጠነቅቁት ኢራንም ሆነች ዋሽንግተን ወደ ኋላ ለማፈግፈግ ምንም አይነት ፍላጎት ስለማያሳዩም የኢራን ጥቃቶችና ዛቻዎች ለዓለም አቀፍ የኢነርጂ አቅርቦት ወሳኝ የመርከብ መስመር የሆነውን የሆርሙዝ ባህረ ሰላጤ እንደተዘጋ ስለሚያቆዩት አሜሪካውያን ኃይሎች የነዳጅ ዋጋን ከጦርነቱ በፊት ወደ ነበረበት ይመለሳል ብለው መጠበቅ የለባቸውም ብለዋል። በተቃራኒው ፕሬዚደንት ዶናልድ ጄ ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ልጥፍ ላይ ኢራንን በከፍተኛ የገንዘብ ችግር ላይ
መውደቋን ገልጸው ኢራን በፋይናንስ እየፈራረሰች ነው፣ አቅም እያጠራት ነው በማለት ገልጸው የሆርሙዝ የባህር ሰላጤን ወዲያውኑ እንዲከፈት ይፈልጋሉ። ጥሬ ገንዘብ አሁን ላይ በኢራን ውስጥ ከባድ ችግር ሆኗል። በቀን $500 ሚሊዮን በሆርሙዝ መዘጋት ምክንያት እያጡ ነው። ወታደሩና ፖሊስ ደሞዝ እየተከፈላቸው አይደለም እያሉ ቅሬታቸውን እያሰሙ ነው። ስለዚህም ኢራንን እንዲሁ ከበን ስትፈራርስ እንመለከታለን ሲሉ ነው በማህበራዊ ትስስር ገጻቸው የጻፉት። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ ኢራን የተጫነባትን ጦርነት ጀማሪ አይደለችም ተጀመረባት እንጂ በማለት ገልጸው ተኳሽ አይደለንም ተተኩሶብን ነው ወደ ጦርነት የገባ ነው ብለዋል። የኢራን እርምጃዎች በሙሉ ራስን መከላከል ናቸው። ከአሜሪካና ከእስራኤል ወታደራዊ ጥቃት ራስን መከላከል ህጋዊ መብታችን ጋር የተጣጣመ መልኩም ጥቃታችንን እናከናውናለን ሲሉ ገልጸዋል። የኢራን የጦር ሜዳውን እንዲሁም የፖለቲካ ክስተቶችን በቅርበት እየተከታተለች ብሔራዊ ፍላጎቶቿንና ደህንነቷን ለመጠበቅ አስፈላጊውንና ተገቢውን እርምጃ እንደምትወስድም ገልጸዋል። በተጨማሪም የጦር ኃይሎቹም ሙሉ በሙሉ በንቃትና የኢራንን ብሔራዊ አንድነት ከማንኛውም ስጋት ወይም የጥፋት ድርጊት በተሟላና ቆራጥ በሆነ መልኩ ለመከላከል ዝግጁ መሆናቸውን ጠቁመዋል። ከዩናይትድ ስቴትስ ጋር ሌላ ዙር ድርድር ስለሚኖርበት ሁኔታ ቃል አቀባዩ ዲፕሎማሲ ብሔራዊ ጥቅምንና ደህንነትን ለማስጠበቅ መሳሪያ መሆኑን ተናግረዋል። ይህ መሳሪያ ብሔራዊ ጥቅሞችን እውን ለማድረግና የጠላቶቻችንን የክፋት ዓላማ ለማክሸፍ ኢራን ያመጣቻቸውን ድሎች ለማጠናከር አስፈላጊ የሆኑና ምክንያታዊ የሆኑ ሁኔታዎችም ተዘጋጅተዋል ብለን ስንደመድም እርምጃ እንወስዳለን ሲሉ ባቃይ አክለው ተናግረዋል። በሌላ በኩል ኢራን ዓለም አቀፍ የኢንተርኔት መገናኛ መስመሮችን ከውሃ በታች ዘልቃም እንደምትቆራረጣቸው በድጋሚ መዛቷ ተሰምቷል። ኢራን በአሜሪካና እስራኤል ዳግም ጥቃት የሚሰነዘርባት ከሆነ የዓለም የኢንተርኔት የሚገናኙበትን መስመር እንደምትቆርጠው በድጋሚ የዛተች ሲሆን በመቶዎች የሚቆጠሩ ባላስቲክ ሚሳይሎችና ሃይፐርሶኒክ ሚሳይሎችም ለዚሁ ጥቃት ዝግጁ መሆናቸውንም ጭምር ገልጸዋል። ሚሳይሎቻችን ተደቅነው በማንኛውም ሰዓት ለምንከፍተው ጦርነት ዝግጁ ሆነዋል በማለት የገለጹ ሲሆን ጦርነት በቀናት ውስጥ እንደሚከፈትብን እርግጠኞች ነን፣ ሲከፈትብን ግን የምናደርገው ነገር ቀላል ብቻ አይደለም ብለዋል። ከኢራን አብዮታዊ ዘብ ጋር ግንኙነት ያለው ታስኒም የዜና ወኪል በፋርስ ባህረ ሰላጤ ስር ያሉትን የውቅያኖስ ስር ኢንተርኔት ኬብሎችንና የክላውድ መሰረተ ልማቶችን የሚያሳይ ካርታ በዛሬው ዕለት አውጥቶ አሳይቷል። ይህ የቀጠናው ዲጂታል የጀርባ አጥንት አሁን በኢራን የጥቃት መስመር ውስጥ ሊሆን እንደሚችል የሚያሳይ በስሱ የተሸፈነ ከባድ ማስጠንቀቂያ ሆኖ በዛሬው ዕለት ወጥቷል። በዛሬው ዕለት አመሻሹን የወጣው ይሄው ሪፖርት የሆርሙዝ ባህረ ሰላጤን እንደ ኢነርጂ ማነቆ ብቻ ሳይሆን ከዚህ በኋላ የተባበሩት አረብ ኤሚሬቶች፣ ኳታር፣ ባህሬን፣ ኩዌት እንዲሁም ሳዑዲ አረቢያን ጨምሮ በፋርስ ባህረ ሰላጤ ዙሪያ ያሉ ሀገራትን ለሚያገለግሉ የባህር ስር ኬብሎች ወሳኝ ኮሪደሮች አድርጎ አቅርቦታል። በርካታ ዋና ዋና የኬብል ስርዓቶችን በውሃ መንገዱ በኩል ወይም አቅራቢያ እንደሚያልፉ የተናገረው ሪፖርቱም በፋርስ ባህረ ሰላጤ ደቡባዊ ክፍል የሚገኙ ሀገራት ከኢራን በበለጠ የባህር ላይ የኢንተርኔት መስመሮች ላይ ጥገኛ መሆናቸውንም ገልጿል። ታስኒም የዜና ወኪል እንደሚለው በፋርስ ባህረ ሰላጤ ደቡባዊ ክፍል ባሉ ግዛቶች በተለይም በተባበሩት አረብ ኤሚሬቶችና በባህሬን ያለው የክላውድና የመረጃ ማዕከል መሰረተ ልማቶች ክምችት ላይ ከባድ ትኩረት እንዲስብ አድርጓል። ይህም መቋረጡ ከፍተኛ የኢኮኖሚና የመገናኛ መዘዞችን በዩናይትድ አረብ ኤሚሬት፣ በባህሬንና በኳታር ላይ እንዲሁም በሳዑዲ አረቢያ ላይ እንደሚያመጣም አመልክቷል። በዚህ ጦርነት የዲጂታል መሰረተ ልማቶች ቀድሞውንም ጥቃት ስለደረሰባቸው ይህ ማስጠንቀቂያ ተጨማሪ ከባድ ክብደትን ይዟል ለባህረ ሰላጤው ሀገራት ብሏል። የቅርብ ጊዜ ዘገባዎችም እንደሚያሳዩት የኢራን የድሮን ጥቃቶችም በተባበሩት አረብ ኤሚሬቶችና ባህሬን የሚገኙ የአማዞን ዌብ ሰርቨሮችን ተቋማትንም መምታታቸው ይታወሳል። በፋርስ ባህረ ሰላጤ ውስጥ ያሉ የንግድ ክላውድ መሰረተ ልማቶች አካላዊ ተጋላጭነት አጉልቶ ያሳየ ሲሆን አሁን ላይ ኢራን የኢንተርኔት ገመዶቻችሁን ከባህር ስር ገብቼ በጣጥሼ ጥለዋለሁ፣ ከዚህ በኋላ ከቀሪው ዓለም ጋር መገናኘት ለእናንተ አስቸጋሪ ይሆናል ስትል ነው በዛሬው ዕለት በፋርስ ባህረ ሰላጤ ስር የሚያልፉ የኢንተርኔት ገመዶችን የሚያሳይ ካርታ አውጥታ ኢራን አመሻሹን ያሳየችው። ይህ በባህረ ሰላጤው የአረብ ሀገራት ላይ ከፍተኛ ድንጋጤ የፈጠረ የዛሬ ክስተት ሆኗል።
ይህ በዚህ እንዳለ አሜሪካም በኢራን ላይ ተጨማሪ ማዕቀቦችን ለመጣል መዛቷም ተዘግቧል። የዩናይትድ ስቴትስ ግምጃ ቤት ኃላፊ ስኮት ቤሴንት በኤክስ ገጻቸው ላይ ኢራን በሀርግ ደሴት ያላትን የነዳጅ ማጠራቀሚያ በቀናት ውስጥ ሙሉ በሙሉ ይሞላል በማለት የኢራንን ፍርክርኩ የወጣ የነዳጅ ጉድጓዶችም ይዘጋሉ ሲሉ ነው በዛቻ የተናገሩት። የኢራን የባህር ላይ ትራንስፖርት ንግድን በቀጥታ ኢላማ ማድረግ የአስተዳደሩን ዋነኛ የገቢ ምንጭ የሚገድብና የሚያደርቅ ነው ሲሉ የግምጃ ቤት ኃላፊው ተናግረዋል። የኢራን የገንዘብ የማመንጨት የመንቀሳቀስና የመመለስ አቅሟን ስልታዊ በሆነ መልኩ ለመቀነስ በኢኮኖሚው በኩል ከፍተኛ ግፊት በኢራን ላይ እናደርጋለን ብለዋል። በኢራን ንግድ ላይ የአሜሪካን ማነቆ በድብቅ ለማለፍ በሚጥር ማናቸውም አካል ላይ ማዕቀብ ሊጣል እንደሚችልም ገልጸዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ይህ የተኩስ አቁምን በእጅጉ እንደሚፈልጉት የሚያመለክት ዘገባ በአልጀዚራ ላይ ወጥቷል። በዚህ ትንታኔ ላይ እንደተመለከተው የኢራን አመራር ተከፋፍሏል የሚለው የትራምፕ የማህበራዊ ትስስር ልጥፍ፣ ነገር ግን ይህ ጉዳይ አጠራጣሪ ነው፣ በይፋ የተገለጸ ምንም አይነት መከፋፈል በኢራኖቹ በኩል አይታይም ያለው አልጀዚራ በቴህራን ዩኒቨርሲቲ ፕሮፌሰር የሆኑት ፉአድ ኢዛዲ ለአልጀዚራ የዜና ወኪል ሲናገሩ በኢራን ተደራዳሪ ቡድንና በወታደራዊ አዛዦች መካከል መከፋፈል አለ የሚለው አስተያየት አጥብቀው ውድቅ ያደረጉ ሲሆን ይህንን ለማለት የሚያረጋግጥ መረጃ ምንም ነገር ማግኘት አይቻልም ብለዋል። ለአልጀዚራ ክሎም ሲናገሩ ያልተረጋገጡ ሪፖርቶችን በአንድ በኩል ይፋዊ መግለጫዎችን ደግሞ በሌላ በኩል በማስቀመጥ በመካከላቸው ከባድ ተቃርኖ መፈለግም ይቻላል። ነገር ግን እነዚያ መደምደሚያዎች ላይ ከመድረሳችን በፊት ሪፖርቶቹ ትክክለኛ መሆናቸውን ማረጋገጥ አለብን ብለዋል። ትራምፕ ይህ የተኩስ አቁም ያስፈልጋቸዋል፣ የ60 ቀናት የጦርነት ስልጣን የተሰጣቸው ጊዜ በሚቀጥለው ሳምንት ያበቃል። የአሜሪካ የሕዝብ ተወካዮች ምክር ቤትም ለመጨረሻ ጊዜ በዚህ ጦርነት ላይ ድምፅ ሲሰጥ ያለፈው በአንድ ድምፅ ብልጫ ብቻ የነበረ ሲሆን በሚቀጥለው ሳምንት በኢራንና በአሜሪካ መካከል ወታደራዊ ግጭት ከተፈጠረ ምክር ቤቱ ጦርነቱን የሚያበቃ ድምፅ የመስጠት ትልቅ እድል አለው በማለት የውስጥ አዋቂ ምንጮችን አብራርቶ ጠቅሷል። ፕሮፌሰሩ አክለውም ትራምፕ የነዳጅ ቀውሱን ለማስተዳደር በመሞከር ከፍተኛ የኢኮኖሚ ጫና ውስጥ ወድቀዋል በማለት በአሁኑ ሰዓት በከፍተኛ ሁኔታ የተኩስ አቁሙን እንደሚፈልጉት ተናግረዋል። ይህ በዚህ እንዳለ የኢራን ጦርነት መዘዝ አሁን በከፍተኛ ሁኔታ በንግዱ ዓለም ላይ እየታየ ነው። የኢራን ጦርነት በተለያዩ ዓለም አቀፍ የንግድ ዘርፎች ላይ ቀጥተኛ ተጽዕኖ ማሳደሩን የቀጠለ ሲሆን የኢራን ጦርነት የአውሮፕላን ነዳጅ ዋጋን ከጣሪያ በላይ እያወጣው ይገኛል። ይህንንም ተከትሎ በአሜሪካ ግዙፍ የሆነው አየር መንገድ ዩናይትድ ኤርላይንስ በደንበኞቹ ላይ የዋጋ ጭማሪ ማድረጉም ተዘግቧል። ዩናይትድ አየር መንገድ በተጨናነቀው የጉዞ ሰሞን የታሪፍ ዋጋውን ከ15 እስከ 20% እንዲጨምር አስገድዶታል ሲሉ የዩናይትድ አየር መንገድ ዋና ስራ አስፈጻሚ ስኮት ከርቢን ለመገናኛ ብዙሃን አመሻሹን በሰጡት መግለጫ ገልጠዋል። ለሲቢኤስ ኒውስ በሰጡት አስተያየትም ለዋጋ ጭማሪው በከፊል ተጠያቂ ያደረጉት ከኢራን ጦርነት በፊት ከነበረው ጋር ሲነጻጸር የአውሮፕላን ነዳጅ ወጪ እጥፍ መጨመሩ ነው ብለዋል። ለአየር መንገዶች ከሰው ኃይል ቀጥሎ ሁለተኛው ትልቁ ቁልፍ ነዳጅ ነው በማለትም ገልጸዋል። ከፍተኛ ወጪ ቢኖርም ዩናይትድ አየር መንገድ ባለፈው ሩብ ዓመት ከአንድ ዓመት በፊት ካገኘነው የበለጠ ከፍተኛ ትርፍ ማስመዝገብ ችለናል ሲሉ ሪፖርት አድርገዋል። ከርቢ አክለውም ሲናገሩ በመጀመሪያው ሩብ ዓመት የዩናይትድ ከጨመረው የነዳጅ ወጪ ውስጥ ከ40 እስከ 50% የሚሆነውን መልሶ ማካካስ ችሏል ብለዋል። በሌላ በኩልም በነዳጅ ዋጋ በከፍተኛ ሁኔታ በመናሩ ምክንያት የጀርመኑ አየር መንገድ ሉፍታንዛ 20,000 በረራዎችን ሊሰርዝ እንደሆነ ገልጿል። በነዳጅ ዋጋ መጨመር ምክንያት የጀርመኑ አየር መንገድ የሆነው ሉፍታንዛ በመጪዎቹ ወራት ውስጥ በአውሮፓ ውስጥ የሚያደርጋቸውን 20,000 የሚደርሱ በረራዎችን ሙሉ በሙሉ እንደሚያቆማቸው ገልጿል። አሜሪካና እስራኤል ከኢራን ጋር ጦርነት ከጀመሩ በኋላ የአውሮፕላን ነዳጅ ዋጋ በእጥፍ መጨመሩ የአጭር ርቀት በረራዎችን አክሳሪ እንዳደረጋቸው መገናኛ ብዙሃን እየገለጹ ነው። በዚህም ምክንያት በርካታ አየር መንገዶች በረራዎቻቸውን የቀነሱ ሲሆን ሌሎች ደግሞ በቲኬት ዋጋ ላይ ጭማሪ እያደረጉ ነው። ጦርነቱ የሚካሄድበት የባህረ ሰላጤው አካባቢ የአውሮፕላን ነዳጅ ዋነኛው ምንጭ ሲሆን አብዛኛው ነዳጅም በጦርነቱ ምክንያት በተዘረጋው በሆርሙዝ ወሽመጥ በኩል የሚተላለፍ ነው። የአውሮፓ ሀገራት ያላቸው የአውሮፕላን ነዳጅ ክምችት እየተሟጠጠ ባለበት በአሁኑ ጊዜ ክምችቱ በሳምንታት ውስጥ ሊያልቅ እንደሚችል ዓለም አቀፍ የኢነርጂ ተቋም አስጠንቅቋል። ሉፍታንዛ እንዳስታወቀው በአውሮፓ ውስጥ የሚያደርጋቸው በረራዎች በከፍተኛ መጠን የሚቀንስ ቢሆንም የረዥም
ርቀት ዓለም አቀፍ በረራዎቹ ባሉበት ይቀጥላሉ ብለዋል። የአየር ትራንስፖርት ተንታኞች እንደሚሉት በመካከለኛው ምስራቅ የሚካሄደውን ጦርነት ከቀጠለ በአውሮፕላን ትኬት ዋጋ ላይ የበለጠ ጭማሪ እንደሚደረግም እንዲሁም በርካታ በረራዎችም እንደሚሰረዙ አስጠንቅቋል። ወደ እስራኤልና ሊባኖስ ጉዳይ ስናመራ በሊባኖስ የኢየሱስ ክርስቶስን ሐውልት ያፈረሱ የእስራኤል ወታደሮች መቀጣታቸውን የእስራኤል መንግስት ማምሻውን ባወጣው መግለጫ ይፋ አደረገ። በሊባኖስ የኢየሱስ ክርስቶስን ሐውልት በመዶሻ ያፈረሰውና ድርጊቱንም በምስል ቀርጾ ያሰራጨው የእስራኤል ወታደር ለ30 ቀናት በወታደራዊ እስር ቤት እንደሚታሰሩ የእስራኤል መከላከያ ሰራዊት ማምሻውን ባወጣው መግለጫ ይፋ አድርጓል። የእስራኤል ጦር ስማቸውን ያልጠቀሳቸው ሁለት ወታደሮች ምርመራ ካደረገባቸው በኋላ ከዘመቻው ግዴታቸው እንደሚሰናበቱ ገልጿል። ድርጊቱ ሲፈጸም በቦታው የነበሩና ጥፋቱን ማስቆም ወይም ጉዳዩን ለበላይ አካላት ያላሳወቁ ሌሎች 6 ወታደሮች ጉዳያቸው በተናጠል እንደሚታይም አስታውቀዋል። በደቡባዊ ሊባኖስ በምትገኘው ደቤል በተባለችው መንደር የነበረው ይህ የኢየሱስ ክርስቶስ ሐውልት ሲፈርስና ሲወድም የሚያሳይ ምስል በማህበራዊ ሚዲያ ላይ በስፋት ከተዘዋወረ በኋላ በመላው ዓለም ክርስቲያኖች ዘንድ ከፍተኛ ድንጋጤና ቁጣን አጭሯል። ይህንንም በእስራኤል ላይ ውግዘት አስከትሎ ቆይቷል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም በትናንትናው ዕለት ባወጡት መግለጫ በተፈጠረው ነገር እጅግ እንደደነገጡና እንዳዘኑ ገልጸው እርምጃ እንደሚወስዱና እርምጃውን በመገናኛ ብዙሃን እንደሚያሳውቁም ተናግረው ነበር። የእስራኤል መከላከያ ሰራዊት ማክሰኞ ዕለት ባወጣው መግለጫ ስለ ክስተቱ የተደረገ ምርመራ የወታደሮቹ ባህሪ ከሰራዊቱ ትዕዛዝና እሴቶች ሙሉ በሙሉ የራቀ መሆኑን አረጋግጫለሁ፣ እናም በክስተቱ በጥልቅ አዝኛለሁ ሲል አይዲኤፍ መግለጫ ማውጣቱ አይዘነጋም። በተጨማሪም የመከላከያ ሰራዊት አባላቱ ከጥቂት ጊዜ በፊት ከአካባቢው ማህበረሰብ ጋር ሙሉ በሙሉ በመተባበር የተጎዳውን ሐውልት መተካት እንደጀመሩም ተነግሯል። በሊባኖስ የሚፈጸመው ጥቃት በኢራን በሚደገፈው ሄዝቦላና በሌሎችም የሽብር ቡድኖች ላይ ብቻ ያተኮረ እንጂ በሊባኖስ ሰላማዊ ዜጎች ላይ አይደለም ሲል በመግለጫው ላይ አስታውሷል። የአካባቢው ነዋሪዎች እንደተናገሩት ከሆነ ሐውልቱም በዴቤል ዳርቻ በሚገኝ የአንድ ቤተሰብ መኖሪያ ቤት ውጪ የቆመ ነበረ የተባለው። እስራኤል ከሄዝቦላ ጋር እያደረገች ባለው ጦርነት ወቅት ነዋሪዎች በአካባቢያቸው ውስጥ ከቆዩባቸው ጥቂት መንደሮች አንዱ ይህ መንደር ነው። የዴቤል ምዕመናን ኃላፊ አባ ፋዲ እንደገለጹት ከሆነ ስለ ክስተቱ የመስቀሉን የተቀደሰ ምልክታችንና ሁሉንም የሃይማኖት ምልክቶች ማዋረድ ሙሉ በሙሉ እንቃወማለን፣ ከሰብአዊ መብቶች አዋጅም ጋር የሚቃረን ነው፣ እናም ጨዋነትን አያንጸባርቅም፣ በጣም የሚያስቆጭና የሚያስቆጣ ብለውታል። ድርጊቱን ካወገዙት መካከልም አንዱ የሆኑት በእስራኤል የአሜሪካ አምባሳደር የሆኑት ማይክ ሁካቢ ባወጡት መግለጫ አጸያፊ ድርጊት ነው የተፈጸመው፣ ከባድና ለሕዝብን የሚገስጽ እርምጃ በአስቸኳይ በወታደሮቹ ላይ ተወስዶ እስራኤል ለመላው ዓለም ክርስቲያኖች ማሳወቅ አለባት ብለዋል። ኔታንያሁ በሊባኖስና በዓለም ዙሪያ ባሉ ክርስቲያኖች ላይ ለደረሰው ጉዳት እጅጉን አዝኛለሁ፣ የማያዳግም ቅጣት እንቀጣቸዋለን ካሉ በኋላ ነው በዛሬው ዕለት የእስራኤል ጦር ሁለቱን ወታደሮች በ30 ቀን እስር ብቻ እንደሚቀጣቸው የገለጸው። በእስራኤልና በሊባኖስ መካከል የተኩስ አቁም ስምምነት ተግባራዊ ከተደረገ በኋላ በሺዎች የሚቆጠሩ የእስራኤል ወታደሮች በደቡባዊ ሊባኖስ ሰፊ ቦታን ተቆጣጥረው ቀጥለዋል። የተኩስ አቁም ስምምነቱ በእስራኤል ጦርና በሄዝቦላ መካከል ለ6 ሳምንታት የዘለቀውን ጦርነት እንዲቆም አድርጎታል። ነገር ግን ሁለቱም ወገኖች እርስ በርሳቸው የተኩስ አቁሙን አሁንም በመጣስ እየተካሰሱ ነው። ሄዝቦላ ኢራንን ለመደገፍ በእስራኤል ላይ ሮኬቶችን መተኮስ የጀመረው የካቲት 21 2018 ዓ.ም ነበር። እስራኤልና አሜሪካ በቴህራን ላይ ጦርነት ከከፈቱ በኋላ ነው እስራኤል እንደ አውሮፓውያን አቆጣጠር መጋቢት 2 በሊባኖስ ወታደራዊ ዘመቻ የጀመረች ሲሆን ይህም ደግሞ ከ1 ሚሊዮን በላይ ሰዎችን አፈናቅሏል። በእስራኤል መጠነ ሰፊ ወታደራዊ ዘመቻ ከ2290 በላይ ንጹሃን ሰዎች መገደላቸውን ከነዚህም ውስጥ 177 ያክል ህጻናትና 100 የጤና ባለሙያዎች መሆናቸው መገለጹ አይዘነጋም። የእስራኤል ባለስልጣናት እንደሚሉት ከሆነ በተመሳሳይ ጊዜ ሄዝቦላ በተፈጸመው ጥቃትም 13 እስራኤላውያን ወታደሮችም ተገለዋል፣ 2 ሰላማዊ ዜጎችም የጉዳቱ ሰለባ ሆነዋል ሲሉ ማስታወቃቸው ተዘግበዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር
በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ